ብዙዎቻችን የጸለይነው የለመንነው እግዚአብሔር እንዲያደርግልን የምንፈልገው ከረጅም ጊዜ ጀምሮ በእግዚአብሔር ፊት ያኖርነው የቤት የህይወት የራስ ጥያቄ ሊኖረን እንደሚችል አስባለሁ። ከዚህም የተነሳ የብዙዎቻችን ጥያቄ እግዚአብሔር ግን ለምን ይዘገያል የሚል ነው። በጾም በጸሎት በብዙ ትህትና ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል? እግዚአብሔር ችግራችንን ለመፍታት እንቆቅልሻችንን ለመመለስ ጤናችንን ለመፈወስ ለምን ይዘገያል? እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል ሁሉን እያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድን ነው እግዚአብሔር የሚዘገየው? እግዚአብሔር አምላክ በጣም ብዙ የሚያስፈልገን ነገር እንዳለ ፍላጎቶቻችንን ያውቃል። የአንዳንዶቻችን ፍላጎት ቅብጠትም ቅንጦትም እንዳልሆነም ያውቃል። ቤዚክ የሆነ ነገር እየፈለግን ልክ አንድ ሰው ከሰውነቱ የተነሳ የሚያስፈልገውን ነገር እግዚአብሔር ያውቃል፣ ሰዎችም ያውቃሉ። ታዲያ ለምንድን ነው እግዚአብሔር አምላክ ፍላጎታችንን ለማሟላት የሚዘገየው? እሱ ብቻ አይደለም፣ ሁኔታችንን ለማስተካከል በጣም ብዙ ባልጠበቅነው አቅጣጫ ምስቅልቅል ያሉብን የህይወት መንገዶች አሉ። ስለዚህ እግዚአብሔር እንዲያስተካክልልን የምንፈልጋቸው መለኮታዊ ጣልቃ ገብነት የምንጠይቅባቸው በጣም ብዙ ጉዳዮች አሉ። አንዳንዶቻችሁ ልጅ የመውለድ ጉዳይ ዘግይቶባቸዋል። ሌሎቻችሁ የሥራ ነገር ዘግይቶባቸዋል። ሌሎቻችሁ የፈውስ ነገር ዘግይቶባቸዋል። በአንድም ይሁን በሌላ መንገድ ግን መዘግየት የሚባለው ነገር ጥያቄ መሆኑ የብዙዎቻችን እውነታ እንደሆነ አስባለሁ። በተለይ ህይወት አጭር ከመሆኑ አንፃር ደግሞ መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ ደግሞ እንገነዘባለን። እንደምታውቁት ህይወት 30 ዓመት ካለፈው በኋላ ልክ እንደ ሶፍት ወረቀት ነው። ወደ መጨረሻው ሲጠጋ ቶሎ ነው እየተጠቀለለ የሚሄደው። አይታችሁ ከሆነ ሶፍት ገዝታችሁ ስትጠቀሙበት መጀመሪያ አካባቢ የሶፍት ወረቀት በኩራት ነው የሚተረተረው። እያለቀ ግን ሲመጣ ቶሎ ነው ጥቅልል ብሎ ነገሩ የሚያልቀውና አንዳንድ ጊዜ ገና ጎረምሳ ወጣት 18 19 20 ዓመት ሲሆነን ብዙም 40 ሩቅ ይመስለናል፣ 50 ሩቅ ይመስለናል። ለዚህ ነው ብዙ ጊዜ እንደምናገረው እድሜ እስከ 30 ዳገት ነው፣ ከ30 በኋላ ቁልቁለት ነው። እንዴት 40 እንደነካችሁ ከዛም 50 እንደተደገፋችሁ 60 ላይ እንደተከዛችሁ ሳታቁት ህይወት ልክ እንደ ሶፍት ወረቀት ተጠቅልሎ ይሄዳል። እና ከዚህ አንፃር መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ የሚያስረዳችሁ ህይወት አጭር ከመሆኑ አንፃር ደግሞ ሲዘገይ አስቡት። ጸሎታችሁ ሳይመለስ ይዘገይ፣ ጥያቄያችሁ ሳይመለስ፣ እንቆቅልሻችሁ ሳይፈታ፣ ፍላጎታችሁ ሳይሟላ፣ እንደዚሁም ደግሞ ነገሮቻችሁ ሳይስተካከሉ፣ ችግራችሁ ሳይፈታ እድሜያችሁ በፍጥነት እየሄደ ሲመጣ በጣም ከባድ በጣም አስጨናቂ ለብዙዎቻችን ተስፋ መቁረጥ ወይም ደግሞ ግራ መጋባት ምክንያት ሊሆን እንደሚችል አስባለሁ። መነሻዬ ላይ እንደነገርኳችሁ እግዚአብሔር ግን ለምን ይዘገያል? እየቻለ እያወቀ እንደሚያስፈልገን በጣም ያውቃል። እንዳመመን ያውቃል። በብዙ ጥያቄ ውስጥ እያለፍን እንዳለ ያውቃል። ሰዎች አያውቁም። ምናልባት ከውጭ ስንታይ አንዳንዶቻችን ምንም ችግር ያለብን ሰዎች እኮ አንመስልም። በጣም በብዙ ምቾት ውስጥ የምናልፍ ነው የሚመስላቸውና በብዙ ክርክር በብዙ ጭንቀት ልክ በመጠጥ እንደሰከረ ሰው አንዳንዴም ብቻችንን ስንሆን ያችን የብቸኝነት አጋጣሚ ለችግር ስካር እየተጠቀምንበት እንደምንኖር ሰዎች አያውቁም። እግዚአብሔር ግን በደንብ አድርጎ ጠንቅቆ ያውቃል። ስማችንን፣ የጸጉራችንን ቁጥር፣ እያንዳንዱን ነገር ዲቴል የሚያውቅ እግዚአብሔር ማድረግ እየቻለ ለምንድን ነው የማያደርገው የሚል ሐሳብ በውስጣችን ይመላለሳል። ወዳጆቼ እናንተ እግዚአብሔርን ምን ጠይቃችሁ ታውቃላችሁ? በዚህ አዳራሽ ያላችሁ የምትወዱትን ሰው እንዲፈውስላችሁ ጠይቃችሁ ታውቃላችሁ? ወይንም ደግሞ ልጃችሁን ወደ እግዚአብሔር ቤት ወደ ቅፉ ወደ ሐሳቡ እንዲመልስላችሁ ጠይቃችሁ ታውቃላችሁ? አንዳንዶቻችሁ የዘወትር ጸሎታችሁ ናፍቆታችሁ ልጆቻችሁ ናቸው። ከመንገድ ወጥተዋል፣ ልጆቼ እንዲመለሱ እግዚአብሔር ሆይ ልጆቼን እያላችሁ እናቶች ትጠይቃላችሁ። ታዲያ እስከ መቼ ነው ልጆቻችሁ ማይመለሱት? እሱ ብቻ አይደለም፣ በጣም የምትወዷት እናታችሁ፣ በጣም የምትወዱት ልጃችሁ ታሞባችሁ፣ ሚስታችሁ፣ አባታችሁ፣ ጓደኛችሁ ታሞባችሁ እግዚአብሔር አምላክ እንዲፈውስላችሁ ጠይቃችሁ እንዴት ነው ቆየባችሁ ወይስ ቶሎ መልስ ሰጣችሁ? እሱ ብቻ አይደለም፣ ካስጨናቂ ሁኔታ እንዲያወጣችሁ እግዚአብሔርን ጠይቃችሁት ጌታ ሆይ አሁን ቁርጥ ነው፣ በቃ የመጨረሻ አንተን እንደማምንህ እንደማመልክህ በፍጥረት ሁሉ ይታወቅ ዘንድ በቃ ያገለገልኩ እግዚአብሔር ልጅነቴን የሰጠሁ የሚለው ጸሎታችን አለ አይደለ? እሱንም ብቻ ጸልያችሁ ካስጨናቂ ሁኔታ ወጣችሁ ወይስ ቆየባችሁ? ከዚህ አንፃር በእያንዳንዳችሁ ህይወት ውስጥ አንድ የሆነ የዘገየ ነገር እንዳለ አስባለሁ። በሥራ መዘግየት፣ በትምህርት መዘግየት፣ በትዳር መዘግየት፣ ከዛ ካገባችሁ በኋላ ደግሞ በልጅ መውለድ መዘግየት፣ ከዛም ከወለዳችሁ በኋላ ደግሞ ከመስመር በመውጣት መዘግየት ውስጥ ልታልፉ እንደምትችሉ አስባለሁ። ነገር ግን በእርግጠኝነት ልነግራችሁ የምፈልገው ነገር ምንድነው? በህይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። በአብዛኛው
በተለይ የሚወዳችሁ ከሆነ በእናንተ ላይ ፕሮግራም ካለው እግዚአብሔር አምላክ በደንብ የምታውቁ ተጠግታችሁ በደንብ በእናንተ ላይ ፕሮግራም እንዳለው የሚታወቃችሁ ከሆነ አትጠራጠሩ። በአብዛኛው የዘገየባችሁ ነገር ውስጥ የእግዚአብሔር እጅ አለ። በአብዛኛው ያልተስተካከለ ነገራችሁ ውስጥ የእግዚአብሔር እጅ አለ። ምክንያቱም እግዚአብሔር ይወዳችኋል። የሚወዳችሁ እግዚአብሔር አሳልፎ ለጠላት መጫወቻ እንድትሆኑ አይሰጣችሁ። ጠላት እንደፈለገ እንዲያደርጋችሁ እግዚአብሔር አይፈቅድም። ጠላት ደጃችሁ እንዲዘጋ በፍጹም እግዚአብሔር እንደማይፈቅድ 100% እርግጠኛ ነኝ ወዳጆቼ። ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ ዓላማ አለው። ብዙ ጊዜ የተነገረን ነገር ምንድነው? ለእያንዳንዱ ዓላማ ጊዜ አለው የሚል ነገር ተነግሮናል። አዎ በትክክል ለእያንዳንዱ ዓላማ ጊዜ አለው። at the same time ለእያንዳንዱም ጊዜ ደግሞ ዓላማ አለው። እግዚአብሔር ዝም ብሎ የሚያወጣው ፀሐይ የሚያስገባው ፀሐይ የለም። እግዚአብሔር የሚያነጋው የሚያመሸው ወይም የሚያመጣው የሚያስኬደው ዘመን የለውም። እያንዳንዱ ጊዜ በእግዚአብሔር ዘላለማዊ እቅድ ውስጥ ለዓላማ ነው የተዘረጋው። ፀሐይ ወይም ቀን ወይም ምድር በፀሐይ ዙሪያ ዞራ ስትመለስ በዓላማ ነው ዞራ የምትመለሰው እንጂ ዝም ብሎ አይደለም። እግዚአብሔር ፍጥረትን የሚያቀናጀው መምሸትና መንጋትን ወራትን የሚያፈራርቀው ዝም ብሎ አይደለም። ስለዚህ ለእያንዳንዱ ዓላማ ጊዜ እንዳለው ሁሉ ለእያንዳንዱም ጊዜ ደግሞ ዓላማ እንዳለው መረዳት በጣም ተገቢ ነው። ስለዚህ እግዚአብሔር ለመዘግየቶቻችን ወይም ለዘገየብን ነገር ዓላማ አለው። በዚህ መዘግየቶቻችን ውስጥ እግዚአብሔር ሊያሳካ የፈለገው ጉዳይ መቼም ዝም ብሎ እያወቀ እየቻለ እየተረዳ ከማንም ይልቅ ሩቅ ነው እንዳንል ለስንፋሳችን በላይ ለኛ ቅርብ የሆነ አምላካችን ሲዘገይ ያለ ምክንያት እንደማይዘገይ ያለ ምክንያት እንደማይቆይ እርግጠኛ ነኝ። ታዲያ የሚያዋጣው ነገር ምንድነው ካላችሁ ቅሬታና ክርክር ሳይሆን ከዚህ ከእግዚአብሔር ዓላማ ጋር መስማማት ብቻ ነው። ሲዘገይብን ቅር ይለናል፣ በጣም ይደብራል። ነገሩ አልፈታ ብሎ ሲል ያስጠላል፣ በጣም ይሰለቻል። ትክክል ነው። ነገር ግን አሁን በዚህ ጉዳይ ከተስማማን ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ ዓላማ ካለው የሚያዋጣው ከዚህ ዓላማ ጋር መተባበር ከዚህ ዓላማ ጋር መስማማት ነው እንጂ ቅር ማለት ወይም ቅሬታ ወይም ክርክር አይደለም የሚያዋጣው። ወዳጆቼ ሰውን አኩርፋችሁ ከሰው ቅሬታ ውስጥ ገብታችሁ ወይም ተከራክራችሁ የሆነ ጥግ ላይ ሆናችሁ ያንን ወቅት ልታልፉ ትችላላችሁ። ሰው ሰማይን ከዘረጋ ምድርን ካጸና ፀሐይን አውጥቶ ከሚያስገባ የአየር ዙረትን በእጁ ከያዘ የንጉሥ ልብን እንደ ውሃ ፈሳሽ ከሚያደርግ ከእግዚአብሔር ጋር ተከራክሮ ወይም ቅሬታ ውስጥ ገብቶ የትም አይሄድም። ለመዘግየቶቻችን እግዚአብሔር ዓላማ አለው። ለቆየብን ነገር ለሚያስጠብቀን ነገር እግዚአብሔር በደንብ አድርጎ እቅድ፣ ፕሮግራም፣ ሐሳብ አለው። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ሊያደርግ የፈለገው ነገር እንዳለ እንረዳለን። ስለዚህ በዛ መዘግየት ውስጥ ካለው ከእግዚአብሔር ዓላማ ጋር ከተስማማን በመዘግየቱም ውስጥ ከመዘግየቱም በኋላ እናተርፋለን እንጂ አንከስርም። ነገር ግን በቅሬታና በክርክር ሁሉ ጊዜ በኩርፊያ የምንኖር ከሆነ በፍጹም ከኪሳራ በስተቀር ትርፍ እንደማይኖረን ላስረግጥላችሁ ፈልጋለሁ። በጣም የምታቋት ሐና የመካንነቷን ወራት ከእግዚአብሔር ጋር ለመቀራረብና ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ሐናን በአንደኛ ሳሙኤል መጽሐፍ ላይ ዩኒክ የሚያደርጋት ነገር ምንድነው? እንደምታስታውሱት ምራቷ በአመት ወይ በየ2 ዓመቱ በየ3 ዓመቱ ስትወልድ ሐና ግን የመካንነቷን ወራት በሚገባ የተጠቀመችበት አይነት ሴት ነች። ምን ማለት ነው? ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት መካንነቷን ተጠቅማበታለች። ልጅ ስጠኝ ከሚለው ጥያቄ ይልቅ ዓላማ እንዲፈጸም ነቢይ ወደ መጠየቅ መታበታለች፣ ተሸጋግራበታለች። እግዚአብሔር አምላክ አደርግላችኋለሁ ብሎን በገባልን ተስፋና በተስፋው አካል መካከል የተወሰነ ዓመት መዘግየት እንዳለ በጸሎታችን መልስና በፍላጎታችን መሟላት መካከል መዘግየት እንዳለ ከገባችሁ በጣም ወሳኙ ነገር በጣም ዋናው ጉዳይ ለዚህ መዘግየት እግዚአብሔር ዓላማ እንዳለው ከተረዳችሁ በኋላ እናንተን ትርፋማ የሚያደርጋችሁ መዘግየታችሁን የምትይዙበት አያያዝ ወይም መዘግየታችሁን የምትጠቀሙበት አጠቃቀም ይወስነዋል። ለዚህ ነው የነገርኳችሁ ሐና መካንነቷን ከእግዚአብሔር ጋር ለመቀራረብ ተጠቅማበታለች። እግዚአብሔርን ለማኩረፍ ወይም ከእግዚአብሔር ለመራቅ አይደለም ሐና መካንነቷን የተጠቀመችበት፣ ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ኦኬ የዘገየባችሁን ነገር፣ የተዘጋባችሁን ነገር፣ የቆየባችሁን ነገር፣ ያልተፈታውን ችግራችሁን፣ ያልተመለሰውን እንቆቅልሻችሁን ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው ወይስ እግዚአብሔርን ለማማት ከሐሳቡ ለመውጣት ለማኩረፍ ወይም ልዩ አቴንሽን ልዩ ትኩረት ለማግኘት እየተጠቀማችሁበት ነው? አንዳንድ ጊዜ ቤት ውስጥ ታላቅና ታናሽ ልጆች ሲኖሩ እንደምታውቁት እንግዳ ሲመጣ ወላጆች ከእንግዶቹ ጋር ወሬና ጨዋታ ሲይዙ
ሕፃናት የሆኑ ልጆች የወላጆቻቸውን ትኩረት ለመያዝ ያኮርፋሉ፣ ይነጫነጫሉ፣ የተበደልኩኝ ሪፖርት ያቀርባሉ፣ ዕቃዬን ወሰዱብኝ ይላሉ። ያን ሁሉ የሚያደርጉት ሁል ጊዜ ትኩረት በእነሱ ዙሪያ እንዲሆን ስለሚፈልጉ ነው። ልክ እንደዚህ የተከለከላችሁት ወይም የተነካችሁበትን ጉዳይ ሁል ጊዜ ትኩረት ለማግኘት ነው ወይስ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ለማግኘት ነው የምትጠቀሙበት የሚለውን ሐሳብ እንድትረዱ ፈልጋለሁ። ቆየባችሁ፣ አልተመለሰም፣ አልተፈታም፣ አልተስተካከለም፣ በሩ ዝግ ነው። ኦኬ፣ ይሄን ሁሉ ጉዳይ ሐዘንተኛ መስላችሁ ለመታየት ሰው ከንፈር እንዲመጥላችሁ ምስኪን እንደሆናችሁ እንድትቆጠሩ ወይንም ደግሞ በችግራችሁ ሐሳባችሁ ከሰው እርዳታ ለመቀበል ችግራችሁን ልዩ ጥቅማ ጥቅም የምታገኙበት ለማድረግ ነው ወይንስ በሚገባ ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት እየተጠቀማችሁበት ነው የሚለውን ነገር ብታስቡ ደስ ይለኛል። የብሉይ ኪዳኗ ሐና ብቻ አይደለችም። የአዲስ ኪዳኗም ሐናም በሉቃስ ወንጌል ላይ የምታገኙት ያንን መበለትነቷን ለጸሎት አገልግሎት ተጠቅማበታለች። ትዝ ይላችሁ ከነበረ ገና በልጅነቷ ባላገባች ብዙም ሳይቆይ ልጅም ሳትወልድ ባሏ ሞተባት። ከዛ በኋላ ያንን መበለትነቷን ለረጅም ዘመን የተጠቀመችበት ለጸሎት አገልግሎት ነው። እንግዲህ የመዳንን ተስፋ የእግዚአብሔርን ርስት ክብር ባለጠግነቱን አባትነቱን የሚያዩ ሰዎች በዛ የመዘግየት ወራት ከእግዚአብሔር ጋር የተቀራረቡ ከዓላማው ጋር የተስማሙ ሰዎች ናቸው እንጂ ወዳጆቼ የጠየቁ ሁሉ አልተመለሰላቸው፣ የፈለጉ ሁሉ አላገኙም፣ እጃቸውን የዘረጉ ሁሉ አልተቀበሉም። ለዚህ ነው አብርሃም እግዚአብሔር ልጅ ሰጣለሁ ካለው ዓመት ጀምሮ እስከ ልጅ እስከተቀበለበት መካከል መዘግየት የሚባሉ ዓመታቶች ውስጥ አልፏል። በእነዛ ዓመታቶች ውስጥ ግን ካስታወሳችሁ አብርሃም ሁል ጊዜ መሰዊያን ይሰራል፣ በመሰዊያው ላይ መስዋዕት ያቀርባል። ስለዚህ ከእግዚአብሔር ጋር የነበረውን ከዓላማው ጋር ለመስማማት የሚያደርገውን ጥረት እንደዚሁም አንዳንዴ ደግሞ ከዓላማው ሲወጣና እንደገና እግዚአብሔር ወደ ዓላማው ሊመልሰው ከአብርሃም ጋር ግብግብ ሲይዝ ትመለከታላችሁ። ወዳጆቼ የእርሱ መንገድ እንደኛ መንገድ አይደለም። የእርሱ ጊዜ የኛ ጊዜ አይደለም። የምትጽፉ ሰዎች እንደሱ አይደለም። እግዚአብሔር አምላክ እኛ ባሰላ ነው፣ እኛ በቆጠር ነው፣ እኛ በምንፈልገው መንገድ መጥቶ ስራችንን አይሰራም። ስለዚህ የእርሱ መንገድ እንደኛ መንገድ አይደለም። እኛ የምንፈልገው መንገድ ሃይዌይ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። በጣም የሚገርማችሁን ነገር ልንገራችሁ። በዚህ ዘመን ቢሆን ኖሮ አንድ እስራኤላዊ ከግብፅ ወደ ከነዓን ለመሄድ የሚጠቀመው ጎግል ነው። ጎግል ደግሞ በእርግጠኝነት ጂፒኤስ ደግሞ በቀይ ባህር በኩል አይመራውም። አጭር መንገድ ነው። ሁልጊዜም አሜሪካንም፣ ካናዳም፣ ዱባይም የተለያየ ቦታም እዚህም ካያችሁ ጎግል የሚመርጥላችሁ መንገድ አለው። ስለዚህ እግዚአብሔር አምላክ የእናንተን የጎግል መንገድ አይጠቀምም፣ ጂፒኤስ አይጠቀምም። እና አንዳንድ ጊዜ መንገድ ለመሄድ ስትሞሉ በየትኛው አካባቢ የትራፊክ ጃም እንዳለ ያሳያችኋል እና ትመርጣላችሁ። በዚህ ትሄዳለህ፣ በዚህ ትሄዳለህ፣ ትመርጣላችሁ። ወዳጆች የእናንተ መንገድ ከእግዚአብሔር መንገድ ልዩነት አለ። የእግዚአብሔር መንገድ ከእናንተ መንገድ ልዩነት አለ። የእግዚአብሔር ጊዜ እንደናንተ ጊዜ አይደለም። አንዳንድ ጊዜ ለእናንተ ጸደይ፣ በጋ ወይም ደግሞ ፀሐያማ ነፋሻማ በሚመስልበት ጊዜ ለእግዚአብሔር እንደዛ አይደለም። ስለዚህ አሁን እንደነገርኳችሁ የሚያዋጣው በመዘግየቶቻችሁ ውስጥ ከእግዚአብሔር ጋር መስማማት፣ ወደ እግዚአብሔር መቅረብ፣ ከዓላማው ጋር መተባበር ነው እንጂ የሚያዋጣው ቅር መሰኘት ወይም ደግሞ መከራከር፣ አትወርድም ወይ አትፈርድም ወይ እኔ ባንተ ካመንኩኝ ልጅነቴን ሰጥቼ ምናምን የሚሉ ጸሎቶች አለ የሚያዋጡት። ከእግዚአብሔር ጋር መቀራረብ፣ ከዓላማው ጋር መስማማት ነው የሚያዋጡት ብዬ አስባለሁ። ስለዚህ መዘግየቶቻችሁን ለምንድን ነው እየተጠቀማችሁበት ያላችሁት? ምክንያቱም እግዚአብሔር ለመዘግየቶቻችን ዓላማ አለው። ዊዝ ኖ ሪዝን እግዚአብሔር ነገራችንን ሆልድ አላረገውም፣ አልያዘውም። ያለ ምክንያት እግዚአብሔር ነገሩን አላቆየውም። እና የምትጽፉ ሰዎች መዘግየቶቻችሁ ለምንድን ነው የምትጠቀሙበት? ያልተመለሱ ጥያቄዎቻችሁን፣ ያልተከፈቱ በራችሁን የምትጠቀሙበት ለምንድን ነው? ለማጉረምረም ወይስ ለማገልገል? ለመከራከር ወይስ ለክብር? ይሄ እናንተ ምርጫ ነው። እግዚአብሔር ዓላማ ስላለው፣ እግዚአብሔር እቅድ ስላለው፣ ሊሰራ የሚፈልገው ጉዳይ ስላለው ሁልጊዜ እንደምናገረው እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ እንደሆነ ከዚህ በፊት እንደምነግራችሁ እግዚአብሔር በመዘግየት ውስጥ ከውጫዊ ጉዳያችን ጋር ብቻ ሳይሆን እግዚአብሔር ውስጣችንንም ሊፈውሰው ይፈልጋል። ውስጣችንን ሊያስተካክለው ስለሚፈልግ የተወሰነ ጊዜ እግዚአብሔር ሆልድ ያደርገዋል። ስለዚህ የእናንተ ምርጫ ነው። መዘግየቶቻችሁን ለማጉረምረም ወይም ለማገልገል፣ ለመከራከር ወይም ደግሞ ለእግዚአብሔር ክብር መጠቀም ትችላላችሁ።